የወልቃይት ዕጣ ፈንታ አሁንም ማነጋገሩን ቀጥሏል። የአማራና የትግራይ ክልሎች የይገባኛል ጥያቄ የሚያነሱበት ይህ አወዛጋቢ ዞን ከሰሞኑም እንደ አዲስ ርዕስ ሆኖ ብቅ ብሏል። ጥቅምት 16 ቀን 2018 ዓ.ም በሁመራ ከተማ በመገኘት የአካባቢውን ማህበረሰብ ያወያዩት የፌዴራል መንግስት ተወካዮችና የአካባቢው አመራሮች የወልቃይት ችግር በሰላማዊ መንገድ እንዲፈታ ጠይቀዋል። ከዚህ ጉዳይ ጋር ተያይዞ ጥቅምት 18 የተደረገው የፓርላማው ስብሰባ ተጠይቀው ምላሽ የሰጡት ጠቅላይ ሚኒስትር ዶክተር አብይ አህመድ ችግሩ በጉልበት የማይፈታ ነው በማለት ተናግረዋል። በአማራ ይገባኛል የሚባል ቦታ፣ በትግራይ ይገባኛል የሚባል ቦታ አለ። እሱ እንዴት ይፈታ ለሚለው ራሱ ህገ መንግስቱ ምላሽ አለው። በፓርላማው ለተነሳላቸው ጥያቄ ዘለግ ያለ አስተያየት ሰጥተው ያለፉት ጠቅላይ ሚኒስትሩ ኢትዮጵያ ውስጥ በክልሎች መካከል ድንበር የለም፣ ወሰን ብቻ ነው ያለው። በክልሎች መካከል ይሄኛው ቀበሌ የእከሌ ተብሎ የድንበር መስመር አልተሰመረም። የይገባኛል ጥያቄ ሲነሳና አከራካሪ ጉዳይ ካለ በህዝበ ውሳኔ ምላሽ ያገኛሉ ይላል እንጂ ልክ እንደ ኢትዮጵያና ሱዳን ወይ እንደ ኢትዮጵያና ኬንያ ድንበር ነው ብሎ መስመር አያሰምርም። የሚያጨቃጭቅ ቀበሌ ካለ የሚኖርበት ህዝብ ተወያይቶ በራሱ ድምፅ ወስኖ ወደ መረጠው ክልል ሊሄድ ይችላል ነው ህገ መንግስቱ የሚለው። ሁሉም ጋር ጥያቄ አለ። ወልቃይት ላይ ያለው ጥያቄ የተለየ አይደለም። ሁሉም ጋር የሚፈታው ግን በሰላማዊ መንገድ ህዝቡ ቦታው አርፎ በህዝበ ውሳኔ መሆን አለበት የሚል ነው በማለት ይህ አከራካሪ ጉዳይ የሚፈታበትን ህገ መንግስታዊ መንገድ ጠቁመዋል። ነገሩ ግን እንዲቀላል አይመስልም። በአካባቢው ይኖሩ የነበሩ ህዝቦች በአሁኑ ሰዓት ተፈናቅለው ነው የሚገኙት። ህዝበ ውሳኔ ቢደረግስ ማን ተሳትፎ ማን ሊቀር ነው የሚለው አሳሳቢ ጥያቄ ነው። የወልቃይትና አካባቢው አወዛጋቢነት በቅርብ ዓመታት የመጣ አይደለም። የፌዴራሉን መንግስት ከወከሉት አንዱ የሆኑት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በተግባር ቀድሜ እንደተናገርኩት የዚህ አካባቢ ህዝብ ለየት ባለ መልኩ ጥያቄው መስተናገድ አለበት የሚል እምነት ከነበራቸው ውስጥ ነኝ። ወስነንም ነበር የዚህ አካባቢ ተወላጆች ከሽሬ ይልቅ ጎንደር ነው ቤት የሚሰሩት፣ ስለዚህ ቤት እንስጣቸው እያልን ጀምረን ነበር። ብዙም አልገፋንበትም፣ አልተሳካም እንጂ ግን እውነታውን የመቀበል ሁኔታዎች ነበሩ በማለት ለተሰብሳቢው የአካባቢው ህዝብ ሲናገሩ ተደምጧል። ስብሰባውን የመሩት አካላት አቶ ጌታቸው ረዳ፣ የሰላም ሚኒስተሩ አቶ መሐመድ ኢድሪስ፣ የወልቃይት ጠገዴ ሰቲት ሁመራ አካባቢ ዋና አስተዳዳሪ አቶ አሸተ ደምለው እንዲሁም የወልቃይት ጠገዴ ሰቲት ሁመራ የአማራ ማንነት አስመላሽ ኮሚቴ ሰብሳቢ እንዲሁም የአካባቢ ምክትል አስተዳዳሪ ኮሎኔል ደመቀ ዘውዱ ናቸው። ዋና አስተዳዳሪው አቶ አሸተ ደምለው የአካባቢው ችግር እንዲፈታ መንግስት ያስቀመጠው አቅጣጫ መኖሩን በመጠቆም በሰላምና በንግግር እንጂ በጉልበት ችግሮች እልባት ያገኛሉ ብለን አናምንም ሲሉ ተናግረዋል። አቶ ጌታቸው ረዳም ከወንድሞቻችን ጋር በሰላም የምንኖርበት ሁኔታ እንዲፈጠር ነው የምንፈልገው ሲሉ መናገራቸው ተሰምቷል። ከወልቃይት ጠገዴና ከራያ ውዝግቦች ጋር በተያያዘ በተለያዩ መድረኮች እልባትና መፍትሄ የሚሹ አካላት ጥያቄያቸውን ማንሳታቸው አልቀረም። በቅርቡ በፌዴሬሽን ምክር ቤት የመክፈቻ ጉባኤ ላይ ዘላቂ መፍትሄ እንዲሰጥ የሚጠይቁ አስተያየቶች ተነስተዋል። ከእነዚህ መድረኮች በኋላ ነው በህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ከምክር ቤት አባላት ተመሳሳይ ጥያቄዎች የተነሱት። ለተነሱት ጥያቄዎች ምላሽ የሰጡት ዶክተር አብይ በራያና ጸለምት እንደተደረገው ሁሉ በወልቃይትም ተፈናቃዮች እንዲመለሱ ጥረቶች ተደርገዋል ብለዋል። አያይዘውም ከትግራይ ክልል ጋር ተወያይቶ ለጉዳዩ እልባት መስጠት ስላልተቻለ አካባቢውን ከበጀት ምደባ ውጪ እንዲሆን መገደዱን ተናግረዋል። ህዝብን አይመለስም ብለው ይዘው የሚፈጥሩት ቀውስ ህዝቡ ላይ የከፋ ችግር ከማምጣቱም በላይ ይህንኑ ጥያቄ በሚያስቡት መንገድም ቢሆን ለመፍታት እንቅፋት ይሆንባቸዋል። ለምሳሌ ወልቃይት የዛሬ 25 እና 30 ዓመት በጎንደር ስር ከነበረበት ወጥቶ በትግራይ ስር ተካሏል። በኋላ ደግሞ ውጊያው ሲፈጠር የአገር ጉዳይ ሆኖ ወደዚህ ተመልሷል። ጉዳዩ ህጋዊ ካልሆነና የህዝበ ውሳኔ ከሌለበት ግን ነገ አንደኛው ደግሞ ጉልበት ሲያገኝ ይወስደዋል ማለት ነው። በየተራ ከምንቀባበለው ህዝቡ ሰፍሮ ራሱ ወስኖ በህጋዊና በሰላማዊ መንገድ ይቋጭ ነው ያልነው። ወልቃይት ከውጊያው ጀምሮ ከትግራይ ከተነጠለ 4 እና 5 ዓመት ይሆነዋል። እስካሁን ለወልቃይት ፌዴራል መንግስቱ በጀት አይሰጥም። ህዝቡ እየኖረ መምህር እያስተማረ ሐኪሙ እያከመ በጀት አልባ አድርጎ ዞኑን ማስቀመጥ ትክክል አይደለም። ህግ ለማክበር ሲባል ነው እንጂ የተደረገው ትክክል አይደለም በማለት ጠቅላይ ሚኒስትር ዶክተር አብይ የመንግስታቸውን አቋም አስረድተዋል። በወልቃይትም ይሁን በሌላ የሀገሪቱ ቦታዎች እነዚህን አይነት ጥያቄዎች ቢነሱ ለዚህ መዋጋትና ህዝብ ማስቸገር አይገባምም ብለዋል። የወልቃይት ጉዳይ እንደ የፕሪቶሪያ ስምምነት አካል እንደሆነ የሚታወቅ ነው። ለረጅም ጊዜያት የቆየው የፌዴራል መንግስቱና የህወሓት ጦርነት እንዲጠናቀቅ ምክንያት የሆነው የፕሪቶሪያው ስምምነት የውስጡ ይዘት ሲታይ እንደ ወልቃይት ያሉ አወዛጋቢ ቦታዎችን በሚመለከት በድርድርና በህዝበ ውሳኔ እንዲፈታ የሚጠቁም ሐሳብን ይዟል።
በክልሎች መካከል ግጭት ሲፈጠር የመፍታትና እንደዚህ አይነት አከራካሪ የወሰን ይገባኛል ጥያቄዎች ሲነሱ የመሸምገል ኃላፊነት ያለበት የፌዴሬሽን ምክር ቤት ነው። ነገር ግን ከታሪክ እንደምንረዳው ህጋዊ መፍትሄ ሰጥተናል በማለት ብቻ እልባት መስጠት አዳጋች ነው። የሁለቱም ክልል የይገባኛል ጥያቄ ታሪክንና እውነትን የተመረኮዘ መሆኑ እንዲሁም የክልሎች አለመረጋጋት ይህንን ለማስፈጸም አስቸጋሪ ያደርገዋል። በፓርላማው ላይ ስለ ፕሪቶሪያ ስምምነትም ዘለግ ያለ አስተያየት ተሰጥቷል። ፕሪቶሪያ ማለት ህወሓት ያደረገውን ህጋዊ ያልሆነ ምርጫ የሚሰርዝ በምርጫው ሳቢያ የተቃወመውን ድምፅ ሰምቶ የተቋቋመው ህገወጥ መንግስትን የሚያፈርስ ምክር ቤቱን የሚበትን እንዲሁም ከሁሉ የተውጣጣ መንግስት ተመርጦ ትግራይ በጊዜያዊነት እንድትተዳደር የሚል ስምምነት ነው በማለት ዶክተር አብይ አስረድተዋል። ከጊዜያዊ የሽግግር መንግስቱ መመስረት በኋላም በህዝብ የተመረጠ መንግስት እንዲቋቋም የሚያደርግ ነው ብለዋል። ከነዚህ ውጭ ግን መሳሪያ መደበቅ፣ ሌሎች ታጣቂዎችን ማሰልጠንና ማስመረቅ አልተስማማንም ብለዋል። ነገር ግን አሁንም ራሱን ህወሓት ብሎ የሚጠራው አካል ይህንን የፕሪቶሪያ ስምምነት ወደ ጎን በማድረግ ዳግም የጦርነት ነጋሪት በመጎሰም ላይ ነው። ትግራይ በማን እየተዳደረች እንደሆነ እንኳን ለማወቅ በሚያዳግት ሁኔታ ጊዜያዊ አስተዳደሩ አቅሙ የተዳከመበት ህወሓት የሚለውን ስም አሁንም እየተጠቀመ የሚገኘው የትግራይ ሰራዊት የሚለውን ታጣቂ በመያዝ እንደነ ኤርትራ ካሉ የኢትዮጵያ ጠላቶች ጋር ለመተባበር ቀና ደፋ የሚልበት ጊዜ ላይ ነን። ከመቼውም ጊዜ በላይ የትግራይ ክልል ጦርነት ያንገሸገሻት ቢሆንም መሪዎቿ ግን ይህን ሊያደርጉ ፈቃደኛ አይደሉም። ከወደዚህ ደግሞ በመቀሌ ሊያደርግ የነበረውን የምስረታ መርሃ ግብር ወደ አዲስ አበባ ያዛወረው አዲሱ ዲሞክራሲያዊ ትግራይ ስምረት ፓርቲ የኃይል ሽኩቻ ውስጥ ገብቷል። የቀድሞ የህወሓት ማዕከላዊ ኮሚቴ አባልና አመራር የነበሩ ሰዎችን የያዘው ስምረት ትግራይን ወደ ዲሞክራሲ ያሸጋግራለሁ እያለ ነው። አቶ ጌታቸው ረዳም የፓርቲው የበላይ ሰው ናቸው። እኚህ ሁሉ እንቅስቃሴዎች ግን ከተስፋ ይልቅ ጭንቀትን የሚያቀርቡ ናቸው። መንገዶች ሁሉ ወደ ስልጣን እንጂ ወደ ፍትህና ሰላም የሚያደርሱ አይመስልም። በዚህ ችግር ውስጥ የሚገኘው የትግራይ ክልል ብቻ አይደለም። አማራና ኦሮሚያ ክልሎችም ከውስጣቸው በተነሱ ታጣቂዎችና መንግስት እነርሱ ላይ በሚወስደው እርምጃ አማካኝነት ከመረጋጋትና ሰላም ከወጡ ቆይተዋል። ሁሉም ወገኖች ለድርድርና ለውይይት አሻፈረኝ በማለት ቀጥለዋል። ከሰሞኑ በወሎ ጎጃምና አካባቢው በተደረጉ ዘመቻዎች ጥቂት የማይበሉ ታጣቂዎች መሞታቸውን፣ መቁሰላቸውን በሚዲያዎች ሲዘገቡ የሰነበቱ ነው። ታዲያ በእነዚህ ውጥረቶች መሃል ተሆኖ ነው በሁመራ የሰላም ውይይት የተጠራው። በተቃራኒው ወገን ሆነው ሲዋጉና ሲወጉ የነበሩት አቶ ጌታቸው ረዳ በተገላቢጦሽ የፌዴራሉን መንግስት ወክለው በመገኘት ወንድሞቻችን ናችሁ፣ ሰላም ነው የምንፈልገው ሲሉ ተደምጠዋል። በጦርነቱ ወቅት የደረሱ ችግሮች ካሉ እኔም በሆን እንኳን ጥፋተኛው መጠየቅ አለብኝ ብለው። በተያያዘ ዜናም ለወልቃይት ሰቲት ሁመራ ዞን በጀት እንዲለቀቅና 7ኛውን ሀገራዊ ምርጫ ለማካሄድ የሚያስችል አንጻራዊ ሰላም በመኖሩ ምርጫው እንዲካሄድ ስምምነት ላይ መደረሱም ተገልጿል። የፌዴራል መንግስት በዞኑ ጀምሯቸው በነበሩና የካፒታል በጀት ተይዞላቸው የነበሩ ፕሮጀክቶች በጀት በቀጥታ ለዞኑ እንዲተላለፍ ስምምነት ላይ መደረሱን የወልቃይት ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምለው ገልጸዋል። ለመንግስት ሰራተኞች ደሞዝ እንዲሁም ለሌሎች ስራዎች የሚውለውና በፌዴሬሽን ምክር ቤት ቀመር የሚጸድቀው በጀት በአማራ ክልል በኩል እንዲለቀቅ መስማማታቸውን አስታውቋል። ከዚህ ቀደም ተጀምረው የተቋረጡ እንደ የወልቃይት ስኳር ፋብሪካ ፕሮጀክት ያሉት የመንግስት ፕሮጀክቶች በአሁኑ ወቅት አካባቢው አንጻራዊ ሰላም በመሆኑ ለመስራት የሚያግድ ነገር እንደሌለ በመግለጽ ጥያቄ አቅርበው መስማማታቸውን ገልጸዋል። ችግሩን በዘላቂነት ለመፍታት ተፈናቃዮች ወደ ቀያቸው መመለስ እንዳለባቸው የጠቆሙት አቶ አሸተ ለዚህ ግን ንግግርና ውይይት ማድረግ ያስፈልጋል ብለዋል። በሰላም ሚኒስቴር በኩልም አካባቢው በብዙ ውጣ ውረዶች ያለፈ በመሆኑና ህዝብ ለህዝብ ከፍ ያለ መቃቃር ውስጥ ስለገባ እርቅ፣ ንግግርና ምክክር ማድረግ ይገባል ተብሏል። ወልቃይት ለ30 ዓመታት የቆየ አወዛጋቢነቷ እውነትም የፌዴራል መንግስት እንደሚለው በሰላምና በድርድር ይፈታ ይሆን? ይህን ለማወቅ መሰንበት ያሻል። ዳግም እየተቀሰቀሰ ያለው የጦርነት መንፈስ እንዲሁም በምስራቅ አፍሪካ ቀጠና አለመረጋጋት ይህን ለማድረግ አስቸጋሪ ያደርጉታል ተብሎ ይገመታል። ወልቃይት እንደ ድሮም አወዛጋቢነቷ እንደቀጠለ ነው።